ለተወሰነ ደቂቃ እሰማለሁ አያለሁ ግን ምን እንደምትለኝ አላቅም በቃ 1000 አይነት ከለር ነው የሚታየኝ መሬቱ የተገለበጠ መስሎኝ መሬቱን ቆንጥጬ አንደኛው ዶክተር እግር መቆረጥ አለበት አለኝ አንደኛው ዶክተር ወገብ ሙሉ ተቀዶ ብረት መግባት አለበት በጣም ጭንቀት የበዛበት ቤተሰቦችን በሞት ያጣውበት ሰዓት ነው በቃ እንደዚህ አቋሜን ምናምን ያውና ስፖርተኛ ነው አይደለ አዎ በቃ የሆነ ቦታ የዝርፊያ ሲናለ ሰጣል እና ገብቼ ኮሜንት ሳይ በቃ እኔ ያልኳቸው ነገሮች አሉ እንዲ ዩቲዩብ ላይም ተፖስቷል በቃ የስድብ ማአት ሁለቱም ከተገለጸች በኋላ ጠፋች ገዳም ይጃለው አለች እስከ መጣ ጠብቁኝ ምናምን አለች በነጋታው 22 ጫት ቤት ተገኘች ሺሻ አስተምሮ አሁን ለአርቲስት አንተነህ ልዩ ሰርፕራይዝ አለ ተብለን አንድ ቦታ ልንወስዳችሁ ነው ሰርፕራይዙ ምንድነው ከማን ነው የሚሰጠው ይህ ሰርፕራይዝ የምንመለከተው ይሆናል ሰው ጸሎቱን ትቶ ምናምን በቃ አንተን ፈጣፍጣ ያያል እና በቃ ሼም ይዞኝ መስገድ ፈልጋለሁ ወይ ጸሎት ማድረግ ፈልጋለሁ ሼም ይዞኝ በቃ ዝም ብዬ ቆመ እኔ ይሄን ሐል በሰው ውስጥ ልብ አለው ወይ ልብ ውስጥ አለው ወይ እንደለ ያረጋኝ በታመምኩኝ ሰዓት ቆዳ ጫማ ነው ያረኩት ለሊት ነው እንደማሟለጫ አርጎኝ ባላንስ ሳትኩኝ እንደዚህ የቆመ ድንጋይ አንተ ምታቀው አንተ ነው ውስጥህን አረላውሽ ቢየነው በቃ ወንዱም ሴቱ አንተማ እንደ 10 ይኖራል እንዴት ምናምን ኖሮኛ ግብቼ ልጅ ወልጄ እሷን ባስደስታት ከመጠን በላይ ደስ ትልቅ ሚዲያ ላይ እንደዚህ ሲረዳ በህክምና ሲረዳ ቆይቶ ማታ 5 ሰዓት ላይ ህይወቱ አልፏል ተብሎ የህይወት ታሪክ ተደርድሮ ተጽፏል እጅግ የምንወዳችሁ የምናከብራችሁ ውድ ጎራ ስቱዲዮ ቤተሰቦች እንደምን አላችሁ ዛሬ በልዩ ፕሮግራም ተከስተናል ከዚህ በፊት በተለያዩ የኪነቶፕ ስራዎች በሞዴሊንግና እንዲሁም በማስታወቂያ ስራዎች ላይ የምናውቀው ወጣት ነው ከቅርብ ጊዜያት ወዲህ ደግሞ ባጋጠመው ከባድ ህመም ምክንያት ለበርካታ ጊዜያት በህመም ላይ ሲሰቃይ ቆይቷል ከሰሞኑ ደግሞ አንዳንድ ሰዎች እሱን ስም በመጠቀም በማህበራዊ ሚዲያዎች ላይ ስሙን ያነሱ ህመሙ እንደ አዲስ ተነሳበት እያሉ አንዳንድ ገንዘቦችን ለመሰብሰብ ሲሞክሩ ተመልክተናል እውነታው ምንድነው ከሱ አንደበት የምንሰማ ይሆናል እስከዛሬ ድረስ ያሳለፋቸው የህመም ጊዜያትስ እንዴት ነበሩ አሁን ያለበት ሁኔታስ እንዴት ነው ሁሉንም የምንዳስሰው ይሆናል እስከመጨረሻው ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን የመስናዶ አዘጋጅና አቅራቢ ጌታቸው በላይ ነኝ ከኛ ጋር ሁኑ ታደሳንትሽ እንዴት ነህ እግዚአብሔር ይመስገን ሰላም ነው ስለተገናኘን በጣም ደስ ብሎኛል በተለይ ደግሞ በጣም ከበርካታ ፈተናዎች በኋላ ነው አሁን እንደ አዲስ በእንዲህ አይነት መንገድ የተገናኘነውና ከዚህ ቀደምም በስልክም በምንም ያወራን ነበር ከነዛ ሁሉ ነገሮች አልፈ እንዲህ ስለተገናኘን በጣም ደስ ብሎኛል እኔም ደስ ብሎኛል እንኳን ለዚህ ያበቃ ነው የሚባለው አዎ አመሰግናለሁ አንተነህ ተርቁ ባላለው ትውልዴ ያው ሁሉም እንደሚያውቀው ወልቂጤ ነው ተወልጄ ያደግኩት እና እዚህ ነው የምኖረው አዲስ አበባ እየተመላለስኩኝ በዓል ምናምን ሲኖር ወደ ቤተሰብ ጋር እየተመላለስኩኝ እሄዳለሁ ሁሉም ታሪክ የሚጀምረው ከልጅነት እንደመሆኑ ያንተ የልጅነት ጊዜ በተለይ ወልቂጤ ላይ እንዴት ነበር እንዴት ታስታውሰዋለህ የልጅነት ጊዜ በጣም ከባድ ነበር በእውነቱ ባላስታውሰው ደስ ይለኛል በጣም ጭንቀት የበዛበት ቤተሰቦችን በሞት ያጣውበት ሰዓት ነውና ያሱም እንዳለ በልጅነቴ ነው ስፖርት የጀመርኩት በ14 አመት ማሰልጠን ጀመሬ አሁን ቅርብ ጊዜ ነው ማሰልጠን ያቆምኩት ወደዚህ ወደ አርቱ ስገባ ነው እንትን ያልኩትና ከ14 አመት ጀምሮ ከ15000 በላይ የቴኳንዶ ስፖርተኞችን አሰልጥኛለሁ እዛ ወልቂጤ እንደዚሁም አካባቢው ላይ ብዙ ቦታ እና 5 ጥቁር ቀበቶዋል ላይ በቴኳንዶ ዋው ግን ወደ ስፖርቱ ዝንባሌ ነበር ከገና ከልጅነት ጀምሮ ነው እንዴት ነበር ተሳትፎ በልጅነት ከ8 በማስታወሰው ከ8 አመት ጀምሮ ነበር ሲሰራ የነበረው ስፖርት ከዛ በኋላ ነው ያ ነገር ከብዙ ነገር ጠበቀኝና መጨረሻ ላይ ወደ ማሰልጠኑ ገባው
ከዛ በኋላ ነው ወደ ሞዴሊንጉም ወደ ማስታወቂያ ወደ ፊልም ያልኩኝ የመጣሁት። አጋጣሚን ታስታውሳለህ? ወደ ስፖርት የገባህበትና አጋጣሚ በተለይ ወደ ማሰልጠኑ ከዛም በፊት ደግሞ ራስን መሰልጠን ስላለበት ማለት ነው። እሱን ሂደት እስኪ ንገረን። የሆነ አንዳንዴ ፋዘር በህይወት እያለ አንዳንዴ ይዞኝ ወጣ ነበርና ፊልም ምናምን ስናይ እንደነዚህ ሰዎች መሆን እፈልጋለሁ ለው ነበር። እዛ ላይ ያሉት የካራቴ ፊልም ምናምንና እንደነዚህ መሆን ከፈለክ እንደዚህ አድርግ ስፖርት ስራ ምናምን ይለኝ ነበር። እና እሱ ከሞተ በኋላ በቃ ያ ነገር ገፋውበት ማለት ነው። እና ያው የማሰልጠኑ ፍላጎት የለኝም አልነበረኝም በሰዓቱ። ምንድነው በቃ እኔ ፊልም ላይ መግባት ነበር። ከዛ ከአዲስ አበባ ከወልቂጤ አዲስ አበባ እየተመላለስኩኝ እዛ ወልቂጤ እያሰለጠንኩ እዚህም እየተመላለስኩኝ ሰራ ነበር ቴኳንዶና ሞዴሊንጉን ማለት ነው። በተለይ ቴኳንዶ ወደ 5 አመት ምናምን ከወልቂጤ አዲስ አበባ በሳምንት 2 እና 3 ቀን እመላለስ ነበር። በሳምንት 2-3 ቀን በቃ አልቀረም ነበርና ያው ደስ የሚለው እንትኑ ያ ነው በስፖርት እና ያው ፍላጎቱ የሙያው ፍላጎት አለኝ የፊልም ሞዴሊንግም። ግን ወደ ፊልሙ ስትመጣ ደግሞ በጣም ከባድ ነው። እንዴት ተከላከልክ? ቅድሚያ የጀመረው ማንኛ ነው ሞዴሊንግ ነው ወይስ የፊልም? መጀመሪያ የጀመርኩት ሞዴሊንግ ነው። እንዴት ተጀመረ? ብዙ ሰው በቃ በዛ ሰዓት ቀጭን ነኝ ረጅም ነኝ ሞዴል ነህ ምናምን ይለኛል። እኔ ደግሞ አውላለሁ ዝም ብዬ እና ናይስ ነው በደንብ ስራ ምናምን ይሉኛል። እና አንዳንዶቹም የሚቀርቡኝ እንደዚህ ቦታ ስራ ምናምን ብለው ሰው ያናግሩልኝ ነበር የሚያውቁትና ሞዴሊንግ ተመዘገብ። ከዛው እንትን መስራት ጀመርኩኝ። ፋሽን ሾው ምናምን ማቅረብ ጀመርን። ከዛ ያው እንደዛ ያልክ ከሰው ትተዋወቅ የለ አንዳንድ ኦዲሽኖች ሲመጡ ተሰብስበን እንሄዳለን። ወደ ማስታወቂያ ወደ ፊልም እየተባለ ነው ወደዛ ሄድ ነው። ግን ያው ዞሮ ሰው ይፈልጋል ዘመድ ይፈልጋል። እኔ ደግሞ ለፍቻለሁ በጣም የሚገርም ነገር ሰው ሲኖርህ ነው እንትን የምትለውና አሁን የኛ ሀገር የፊልም ኢንዱስትሪ ምንድነው በግሩፕ ተይዟል። ዘንበሪ ግሩፕ አለው በግሩፕ በቃ እንትና ይስራው ይባላል። የ50 አመት ሰውዬ ኮሌጅ ተማሪ ሆኖ ይሰራል። ምን ችግር አለው እኛ ሀገር? የ25 አመት ተማሪ የ5 አመት እድሜ ያለው ሰው ጺም አርጎ ሽበት አርጎ ያንድ 15 16 20 አመት ሴት አባት ይሆናል። ገብቷል? ይሄ እንትን የተዋናይ እጥረት አይደለም። ተዋናዮች አሉ። ግን ምንድነው በሞኖፖል መቆጣጠር እዛው አይውጣ አይነት ነገር እንደዛ አይነት ነገሮች አሉና አንዴ ከአንድ ሰው ጋር የሆነ ፊልም ምግባባው ሰው ነው ብዙ ፊልም ሰርቷልና በጣም አሪፍ ስክሪፕት ሰጠኝ እና አክሽን ነው እና ከዛ ቅርብ ጊዜ ነውና ከዛ በፊት በቃ እንደዚህ አቋሚን ምናምን ያውና ስፖርተኛ ነው አይደለ? አዎ በቃ የሆነ ቦታ የዝርፊያ ሲን አለ ሰጣለሁ ይለኛል አንዱ። እኔ ደግሞ እንደዛ አልፈልግም እና የሆነ ቦታ የጋርድ ሲን አለ እዛ ጋር ትገባለህ ይለኛል። እኔ ሙሉ ፊልም ነው መስራት እንፈልጋው። አክሽንም ሲመጣልኝ አልፈልግም እላለሁ። ለምን እኛ ሀገር ደግሞ ያለው ነገር ምን አለ መሰለ አንተ ዘበኛ ሆነ አንድ ፊልም ከታወቅ በዛው ይቀጥላል በብዛት አስቂኝ ሆነ ከቀጠልክ በዛው። እኔ ያ ነገር እንዲኖር አልፈልግም በራሴ። ለዛ በጣም ታግያለሁ ያኔ ብዙ አይነት ነገሮች አክሽን ፊልሞች ሲመጡልኝ ነው አልኩኝ። አሁን በዛን ሰዓት አክሽን ፊልሞችን ብሰራ ምናልባት አሁን የሰራዋቸው እነ ፌርማታ እና አልሰጥም ያልተገራ ምናምን የሚሉ ፊልሞችን አላገኛቸው። ለምን ባንድ እንትን ነው ሰው የሚከበርና ከዛ በኋላ ያው እየታወቅኩኝ ስመጣ ያው አሁን ያልኩ አክሽን ፊልም መጣ። አነበብኩት ከኔም ከስፖርቱም ጋር የሚሄድ ስም ስለነበር ወደድኩት በጣም እና ፕሮዲዩሰሯ ትልቅ ነች ተስማማን እና እዛ ከኔ የኔ እህት ሆና የምትሰራለች 16 አመት የ12ኛ ክፍል ምናምን ተማሪ ማለት ነው። እና ሁሌ እንደዚህ ስቱዲዮ ውስጥ ነው እንገናኝና እናጠናለን። ከዛ ያቺ ህፃኗ አትመጣም የኔ ታናሽ እህት ሆና የምትመጣ እና የታለች እላለሁ። አይ ቆይ ገና አልመጣችም ትመጣለች እስከዛ ሌላ ሰው ያናበህ ምናምን ይባላል ነው። ከዛ ሽታዋ አንዱ ለቀን ፕሮዲዩሰሯ ግዙፍ ነች
ከኔ በእድሜ በጣም የምትበልጥ ነች። እሷ ታናብበኛለች ማለት ነው። እና እያለ ቆይ እኔ ምለው ለምንድን ነው እቺ ልጅ ማትመጣው ስል አይ እሷ ነች የምትሰራው አሉ። የኔ ታናሽ እህት ሆና ማለት ነው። አይ እሷ ፕሮዲውስ ስለምታረጋው እሷ ነች የግድ መተወን አለባት ነው። አዎ ንቄ ምናምን አይደለም። የ16 ዓመት ሴት ጠፍቶ አይደለም ገብቷል። ግን በቃ አንድ ሰው ገንዘብ ስላወጣ በቃ እኔ ነኝ ይላል። አይ አልሰራም ብዬ እዛው አስቀምጬላቸው ተቋራጭ ወጣ እና ሌላ ሰው ማቀው ልጅ ሰራው ፊልሙን ማለት ነው። እና ገብቼ ኮሜንት ሳይ በቃ እኔ ያልኳቸው ነገሮች አሉ እንዲ ዩቲዩብ ላይም ተፖስቷል። በቃ የስድብ ማአት ማለት ነው። እና ሴትዮዋ ታላቅ ሆና መስራት ትችላለች። የመስራት ፍላጎት ካላት ታላቅ ሆና መስራት ትችላለች። ታላቅ ሆና ብትሰራ ደግሞ ያው ከታሪኩ ጋር አይሄድም። እና እንደዚህ አይነት ነገር ስላለ ያው ብዙ ፊልሞች የማይሳኩት ለዛ ነው። አሁን እንዳልከኝ የኪነ ጥበብ እንቅስቃሴው እንዲህ አይነት ፈተናዎች ያሉበት ቢሆንም ላንተ ደግሞ በዛው ልክ መልካም እድል ፈጥሮልኛል፣ ጥሩ ነገር ለኔ አድርጓል የምትለው ነገር አለ የሚነሳ? አዎ ያው አርቱ ራሱ ፈተና ነው። የኛ ሀገር እንትን ለመግባትና ከገባ በኋላ ደግሞ ስራው ላይ ለመቀጠል በጣም ከባድ ነውና እኔ በሰዓቱ ያው ጥሩ ስራዎችን ሰርቻለሁ። በቃ ይጠቅሙኛል ያልኳቸውን ሰዎች ሄጄ አገኘ ነበር። ስልካቸውንም ፈልጌ ምንም ብዬ በቃ እኔ እንደዚህ አይነት ችሎታ አለኝ የመስራት ችሎታ አለኝ ብዬ በቃ እንትንላቸው ነበር። እኔ ሁሌ በሰዓት ይገኛለሁ። አረፈርኩኝ ከተባለ ራሱ ሰዓቱ ላይ 5 ጉዳይ ምናምን ነው የምገኘው። እና ይሄ የኔ የራሴ ያዳበርኩት ነገር ነውና በስፖርቱም በመኑም ያዳበርኩት ስለሆነ እንትን ይላልና አንዳንዶች ኩሩ ምናምን ተሰብስበው ተደውሎ እየተጠበቅናችሁ ነው ምናምን ሲባሉ ደስ ይላቸዋል። እንደ እንትን ይቆጥሩታል እንደ ተፈላጊ ነው። አዎ በቃ የሆነ ደስ ይላቸዋል። እኔ ደግሞ በጣም ነው ሼም የሚይዘኝ። ለምን አንድ ሰው እኔን አክብሮ ፊልሚን ስራልኝ ብሎ ከፍሎኝ ለዛው እንትን ሲል አክብሬ ነው እንትን ማለት ያለብኝ። ለምን እንጀራዬ ነው ብዬ እስከያዝኩት ድረስ እንደገና ያክሩ ደግሞ ካሜራ ተከራይቶ ብዙ አይነት ነገር ተከራይቶ ነው የሚያመጣውና ቀን ሙሉ ደርሻለሁ እያሉ በዛው ይጠፋሉ አሉ ብዙ እንትና አንድ እንደውም የጓደኛዬ ፊልም እንትን ሲባል እንደዚህ ታዋቂ ነች ልጅቷ 2 ቀን ከተቀረጸች በኋላ ጠፋች። ከዛ ስልኳ ቢደወል አይነሳም። ከዛ እንዳጋጣሚ ተነሳና ገዳም ይጃለው አለች። ከዛ በቃ ዝም አሉ። በቃ ምን ማረግ አንችልም ምናምን እስከ መጣ ጠብቁኝ ምናምን አለች። በነጋታው 22 ጫት ቤት ተገኘች። ሺሻ አስተነፋ ማለት ነው። የሷ ገዳም ያ ነው። እና ብዙዎቹ የባህሪ ችግር አለባቸው። ይሄ ነገር ያው ቢስተካከል ጥሩ ነው። አው ሁሉም ላይ ነው ባይባልም ስነ ምግባር ያላቸው መልካም ለኪነቶ ማሳቢ ለሀገርም ጠቃሚ ነው ስራዎች እየሰሩ ትልልቅ ሰዎች እንዳሉ ሆነው ደግሞ እንደ አይነትም አሉ ነው እያልከን ያለውና ከዛ በኋላ እንግዲህ የኪነቶ ስራው ላይ እንዳልከኝ በረታ የተለያዩ ፊልሞች ላይ በተዋናይነት ሰርተሃል። የኢትዮጵያ ሕዝብ የሰጠ ፊድባክ ኪነቶ ላይ ባደረሳትፎ ያገኘው ምላሽ ምን ይመስል ነበር? ከምጠብቀው በላይ ነው። ያው ያኔ በመሰራበት ሰዓት በቃ ብዙ መንገድ እቸገራለሁ። በተለይ ትራንስፖርት ላይ ምናምን ተር ከሆነ በተለይ አሁን እኔ ትንሽ የሚከብደኝ እንዲ ቤተክርስቲያን ምናምን ገዳም በሚሄድበት ሰዓት ነው ትንሽ ኮምፎርት የሚነሳኝ። ሰው ጸሎቱን ትቶ ምናምን በቃ አንተን ፈጣፍጣ ያያል እና በቃ ሼም ይዞኝ መስገድ ፈልጋለሁ ወይ ጸሎት ማድረግ ፈልጋለሁ። ሼም ይዞኝ በቃ ዝም ብዬ ቆማለሁ። ሰው ደግሞ በቃ የት ነው ማቀው ምናምን አይነት ነገር ብሎ ጸሎት እንደዚህ ያለ አንተን ነው የሚያይ። ያ ነገር ከምንድነው ያው ከማድነቅ ነው ከውዴታ ነው። ግን ይበልጥ ደግሞ እኔ ይሄን ሐል በሰው ውስጥ ልብ ውስጥ አለ ወይ እንደለ ያረገኝ በተመምኩኝ ሰዓት ነው። በቃ ተአምር ነው የሆነብኝ ማለት ነው። ተአምር ማለት ነው። በቃ ሰው እኔ ይሄን አክል ሰው ያቀኛል ወይ ነው። ከሀገር ውጪም ኬንያም እንደዚሁ
ኤርትራ ራሱ በጣም ብዙ ከመነግርህ በላይ ስቲል አሁንም ድረስ የሚደውሉልኝ አሉና ይሄን አክል ስራ ሰርቻለሁ ወይ ብዬ ራሴን እስከጠይቅ ድረስ ብዙ እንትን ሆኖብኛልና ያው አርቱን ወደዋለሁ አርቱንም ስፖርቱንም ቴኳንዶን ወደዋለሁ በሱ መቀጠል ነው የምፈልገው አሁን ያው ፈጣሪ ከፈቀደልኝ ወደ ስፖርቱ መመለስ ፈልጋለሁ እነዚህ እንመጣባቸዋለን እንዳልከኝ በመሃል የኪነቶፕ ስራዎችን እየሰራህ ጥሩ ቅናዎችን ያገኘህ በሞዴሊንጉም በማስተዋወቂያም በሁሉም በመልካም ሁኔታ እየቀጠልክ ያለ ነው ድንገት እንደዚህ አይነት ነገር የተፈጠረው ወደ ህመም የተከሰተበህና እንዴት ነበር የመጀመሪያው ጊዜ ምንድን ነበር ችግሩ ድንገት የመጣ ነገር ነው ወይስ ከበፊት የቀጠለ ነገር ነው ምን ነበር መነሻው ድንገት ነው አንዳንዴ እንትን ሲል እንደ ምክንያት ነገር ሲቆጠርብህ መንገድ ላይ እንቅፋት መጥቶ ተደፍተህ የምትሞትበት ጊዜ አለና ድንገት ነው በቃ ፊልም ላይ እንደዛ ወደኩኝ ከዛ በኋላ ነው በቃ ነገሮች እየገነኑ ሄዱት ቀረጻ ላይ ሆነህ ነው መውደቅ የተፈጠረው መሬት ላይ በቂጤ እንትን አልኩኝና ወደ 6-7 ጊዜ ተደጋግሟል ያ ቀረጻ ለመጨረሻ ይሰራ ምናምን ተብሎ ሲሰራ ቆዳ ጫማ ነው ያረኩት ለሊት ነው እንደማሟለጫ አርጎኝ ባላንስ ሳትኩኝ እንደዚህ የቆመ ድንጋይ ላይ በመቀመጫ ይወደኩ እና በቃ ለተወሰነ ደቂቃ እሰማለሁ አያለሁ ግን ምን እንደምትለኝ አላቀም በቃ 1000 አይነት ከለር ነው የሚታየኝ መሬቱ የተገለበጠ መስሎኝ መሬቱን ቆንጥጬ ነው የሚይዘው ከባድ ነበርና ከዛ በኋላ ህክምና አረኩ አይ ምንም የለም ምናምን ነገር ተባልኩና 20 ቀን አካባቢ 15-20 ቀን አንገቴ መንቀሳቀስ አቆመ ስታከም ወገቤ እግሬ ያላ አዛው በቃ የሆነ ሰዓት ላይ መንቀሳቀስ አቆም በቃ ወግሞ ያዘኝ ማለት ነው ከዛ በኋላ ነው በቃ ብዙ ያለኝን ንብረት ያለኝን ገንዘብ መኪና ምናምን ያው ለህክምና ለራስ አሰስትም ዋናው ጤና ነው እሱን እንዳለ ጨረስኩኝ ጸበልም አንዳንድ ቦታ ሄድኩኝ ያው አንዳንድ ሰው የተለያየ ነገር ነው የሚለው አንደኛው ዶክተር እግር መቆረጥ አለበት አለኝ አንደኛው ዶክተር ወገብ ሙሉ ተቀዶ ብረት መግባት አለበት አለኝ ልሞት እንጂ ነው አላስነካም ቢላ አይነካኝም አልኩ በቃ እንደዛ ያለ ቴራፒ ምናምን ያረኩ ነው ወገቤ ላይ ለውጥ አግኝቻለሁ አሁን እንደፈለኩ መራመዳለሁ ሄዳለሁ ምናምን አሁን ግን ችግር ያለው እግሬ ላይ ነው ከወገቤ በታች ከጉልበቴ በላይ ያለው ቦታ ነው በጣም ነው የሚረብሸኝ ሲያመኙላ መንገድ ላይ ራሴን ስቼ እስከመውደቅ ድረስ ብዙ ጊዜ ማለት ነውና እሱ ነገር ነው የሚከብደው ትንሽ ግን የህመሙ መነሻ ምክንያትም ይሁን ፋይናሊ የተገኘው በህክምና የተገኘው ውጤት ምንድነው አሉ ሐኪሞች ያው የዲስክ መንሸራተትና ነርቭ ነው አንደኛ ያው ነገሩ ትንሽ እንዲከብድ ያደረገው አንዴ ሰውነቴም መጨመር ነው በስፖርት ላይ ነበርኩ ያው ለህክምናው እንትን ስለማይል ስፖርት ሙሉ ለሙሉ አቆም ተባልኩና ስፖርት የለመደ ሰውነት ደግሞ ታቋለ ባንዴ ነው እንትን የሚለውና ወገቡ ተስተካከለ እግሬ ግን በቃ በዛን ሰዓት ምንድነው ያሉኝ ወገቡ ከተስተካከለ በኋላ እንትኑ ይስተካከላል አሉኝ እግር ህመሙ ይጠፋል አሉኝ ወገቤ ደህና ሆንኩኝ ግን የእግሬ ስሜት መጥፋት አልቻለም በጣም ነው የሚነዝረኝ እንደ ልክ ኤሌክትሪክ እንደያዘው አይነት በጣም መጥፎ በቃ እንደዚህ አይነት ህመም የሚያመው ሰው ሊረዳ የሚችለው ህመም አለ አይደለ በቃ ከዛ በላይ በጣም ከባድ ህመም ነውና እግዚአብሔር ይመስገን በቃ አወጣለሁ እሯሯጣለሁ በመድኃኒትም ቢሆን እግዚአብሔር ይመስገን አለው በጣም በርካታ ሰዎች ናቸው የህክምና ሂደት ላይ የተሳተፉትና አንተ በተለየ መንገድ አድርገውልኛል አበርትተውኛል ብለህ የምታመሰግናቸው እንዲሁ የምትጠራቸው ሰዎች ግለሰቦች አሉ ግን እነዚህን እንትን ለማለት በጣም ጊዜ አይበቃኝም ግን እኔ ከማቃቸው ይልቅ እኔ የማላቃቸው ሰዎች እነሱ የሚያቁኝ ሰዎች በጣም ያስገረሙኝ ሰዎች አሉ እነሱ ያቆኛል ስራዬ ላይ እኔ አላቃቸውም ስቲል አሁንም ድረስ
በጣም በቃ እንደ ቤተሰብ ምንም ነገር ስፈልግ እንደ ቤተሰብ እንትን እንደል በጣም አገር ውስጥም ከሀገር ውጭም በጣም ብዙ ሰዎች ከምነግርህ በላይ ማለት ነውና አንዳንዴ ያው ሰው ልጅ ነህ ይከፋል ምንኖረው ለብቻ ተከራይቼና በባህሪ ምን አለ መሰለህ ይሄ ጫጫታ ምናምን አልወድም እንዲ ብዙ ቦታ ስዞር ምናምን አታገኘኝም ቦታ በቃ ማታ ወደ 11 ሰዓት ወጥቼ እስከ 1 ሰዓት ተኩል ወክ አድርጌ ወይ ሻይ ጠጥቼ ወይ የምፈልገው ነገር ይዤ ነው መገባው ቤቴና ዘግቼ መጽፈውን ጽፋለሁ ማነበውን አነባለሁ ስክሪፕት እሞክራለሁ ፊልም አያለው የህንድ ፊልም ወዳለውና ጻኖኝ ተረጉም ነበር እና ይሄ ለምሳሌ ግርግር የበዛበት ቦታ ላይ አልወድም እና አንዳንዴ ብዙ ጊዜ ደግሞ ብቻ ስትሆን በዛ ላይ ደግሞ ህመም ሲኖር ብዙ ጊዜ ብቻዬነት ይሰማሃል እና ያ ነገር ይከብዳል እንጂ ሰዎች አሉ በቃ ስልኬ ቅድምም እንዳያየው ነው በጣም ብዙ ሰው የኔን እንትን የሚያስጨንቃቸው ሰዎች አሉ እና ያው ከሁሉም በላይ ደግሞ ኢየሱስ ክርስቶስ ለኔ ክብር ሞገስ ብርታት ሆኖኛል ለምን ባለውበት ሁኔታ ስራ አልሰራ እንደገና የሚደግፈኝ ቤተሰብ ለምናትና አባቶቼ በልጅነቴ ነው የሞቱት ራሴን በራሴ ነው ማስተዳደረውና ይሄ ነገር ይያለ ስቲል እስካሁንም ድረስ በቃ የሆነ ፈጣሪ ነገሮችን እንትን እንዳለል በመልካም መንገድ እየሄደ ሰው እየላከልኝ እንዲበረታ ያረጋኝ ነው ያለውና የሰዎች ቁጥር እኔ ለመናገር ይከብደኛል ለምን አንዱን ካንዱን ማበላለጥ አልችልም ግን ከማቃቸውና ከሚያቁኝ ሰዎች የበለጠ እነሱ የሚያቁኝ እኔ ማላቃቸው አድናቂዎች የሆኑ ሰዎች ለኔ በጣም የሚጨነቁ ሰዎች አሉ ስቲል እስካሁን ብዙ ማለት ነው አሁን እንግዲህ ህመሙ ከተፈጠረ በኋላና ህክምናውንም ተከታትለህ ወደ ጥሩ ሁኔታ በመመለስ ላይ ስለሆንክ እንግዲህ በአንተ ዙሪያ የተለያዩ የኪነጥበብ ሰዎችንም ስለምታውቅ አንተን ለማሰራት ወደ ኪነጥበብ ዓለም ተመልሰህ እንድትቀላቀል እድልም ከመስጠት በተለይ ከእንቅስቃሴና ከጤና ጋር ሊሄድ የሚችሉ ካራክተሮችን ገጸ ባህሪያትን በመስጠት ጀምር እንደው የጠሩ ሰዎች የሉም ወይ እንደ አዲስ ወደ ኪነጥበብ እንድትመለስ አንድ ሁለት ነበረ እነሱም ያው ከተማውን በኋላ ሰርቼ ተለቋል እንትን ላይ ዩቲዩብ ላይ ግን ሌሎቹ የሉም ግን በዚሁ አሁን ባልከኝ እንትን ዲኤምሲ እኔን አፈላልጎ ከነሱ ጋር ስራ እንድሰራ ዲኤምሲ ሪል ስቴት አዎ ከነሱ ጋር ስራ እንድሰራ በቃ ልክ እንደ ቤተሰብ የሚገርም ነገር በቃ ትልቅ ማመስገን የምፈልገው የዲኤምሲ ስራ አስኪያጅ አቶ ፋንታውን በቃ እንደ ታላቅ ወንድምም እንደ አባትም አይዞ ምናምን ይያለ በጣም ብዙ ነገር እንትን ይያሉኝ ነው እየረዱኝ ነውና እነሱን በጣም ማመስገን እፈልጋለሁ ከነሱ ጋር ደግሞ ያው ብዙ ፕሮጀክት እንትን ብለናል ከነሱ ጋር ወደፊት ስቲል አሁንም ጀምረናል በቀጣይነት ብዙ አይነት ስራዎችን እንደምንሰራ እነሱ የኔን ህመም አሳስቧቸው ወጣትነ ብዙ ነገር መስራት የምችልበት ሰዓት ነውና መስራት አለብህ ብለው ከተኛውበት ቦታ አስነስተው ነው እንትን ያሉኝና እነሱ ለኔ በጣም ትልቅ ውለታ አለብኝ እና በሚችለውም ደግሞ እነሱ በኔ በኩል እነሱ የሚጠቀሙበት በኔ በኩል የሚጠቀሙበት ነገር ሙሉ ለማድረግ ዝግጁ ነኝ በጣም ብዙ ሰው ሌላ ድርጅት ያላረገልኝ ነገር ነው እሱ ያረጉልኝ ነው እያበረታቱኝ በቃ ስራ መስራት አለብህ ምናም ብለው አሁን በሂደት ስራውን እየሰራን የነሱ አምባሳደር የድርጅታቸው አምባሳደር በሂደት እንደሞን ተናግረን ስራ እየሰራን ነውና በጣም የሚገርሙ ሰዎች ናቸው ማለት ሽያጭ ላይ ብቻ አይደለም የሚያተኩሩት እንደዚህ ገዛማ ያስፈልጋቸውን ሰዎች ሄደው
ማድረግ ያለባቸውን ነገር ያደርጋሉ። ለሚዲያ ብለው ሳይሆን ለራሳቸው ማለት ነው። የማህበራዊ ኃላፊነትን ከመውጣት አንፃር በጣም ከዛ አኳያ በጣም ብዙ ማቃቸው ብዙ ሰዎች ራሱ መረዳት ያለበት ሰው በቃ ሄደው እንትን ይላሉና በጣም ያስደንቁኛል እነሱ። የተወደዳችሁ ተመልካቾች ከአርቲስት አንተነህ ጋር እያደረግን ያለው ቆይታ እየቀጠለ ነው የሚገኘው። አሁን ለአርቲስት አንተነህ ልዩ ሰርፕራይዝ አለ ተብለን አንድ ቦታ ልንወስዳችሁ ነው። ሰርፕራይዙ ምንድነው? ከማን ነው የሚሰጠው? ይህ ሰርፕራይዝ የምንመለከተው ይሆናል። ከዛ በኋላ እሱን አይተን ደግሞ ወደ ቃለ መጠይቁ እንመለሳለን። አብራችሁን ሆኑ። ታዲያስ ሰላም እንዴት ነህ? ወንደና መጣ ሰላም ሲያርፍልና እንተዋወቃለን። ማርያም በላለው በዴኒስ ሪልስቴት ውስጥ ማርኬቲንግ ሽያጭ ክፍል ውስጥ ማኔጅመንት አባል ነኝ። ጥሩ ሰርፕራይዝ አለን ተብለን ነው የመጣነውና ምንድነው አዲስ ነገር ያለው? በጣም አመሰግናለሁ። በመጀመሪያ ደረጃ እንግዲህ ያው አርቲስት አንተነህ ከኛ ጋር አብሮ እየሰራን ያለው እግዚአብሔር ጨርሶ ይመራዋል አለ። ያው ተሰነች ህመም አጋጥሞታል። አሁን ምን አስበናል? ለሱ ሰርፕራይዝ እንዲሆነው ዴኒስ ሪልስቴት እንግዲህ እንደሚታወቀው በሪልስቴት ዘርፍ ጥሩ ግንባታዎችን እያደረገን ያለው በደቡብ መብራት ኃይልና ከዚህ ፊት ስናደርግ የነበረው ቅናሽ እስከ 30% ድረስ ቅናሽ ያለን ከዚህ በፊት። ነገር ግን እሱን ብለው ለሚመጡ ለተወሰኑ ውስን ደንበኞች ማለትም ለ25 ደንበኞች በተጨማሪ 10% ቅናሽ አድርገናል ማለት ነው። የተወሰኑ ለ25 ደንበኞች ቀድሞ ለሚመጡ ለ25 ደንበኞች 10%። ያ ማለት ነው የሚገኙ 10% ቅናሽ ወዴት ነው የሚውለው ማለት ነው? ወደ ድርጅቱ ሳይሆን ለሱ ለአንዳንድ ህክምና ወጪዎችና ለአንዳንድ ጉዳዮች ለሚያስፈልጉት ለሱ የሚውል ነው ማለት ነው። በጣም ሰፊ ቅናሽ ነው፣ ቀላል ቅናሽ አይደለም። ይህም እሱን በማስመልከት 40% ቅናሽ ነው ቶታሊ የሚሆነው ማለት ነው። ለምሳሌ የ10 ሚሊዮን ብር ቤት አንድ ሰው ቢገዛ ስንት ብር ቅናሽ ያገኘ ማለት ነው? 40% ማለት 4 ሚሊዮን ብር ቅናሽ ያገኘ ማለት ነው። ይሄ በጣም ትልቅ ኦፈር ነው። ምናልባት ፈጠን ይበሉ እሱንም ለመርዳት ቶታሊ ድርጅቱ ብቻ አይደለም ይሄን ነገር እንትን እየረዳ ያለው ገዢዎቹ ራሱ እሱን ረዱት ማለት ከዴኒስ የተገዙ ማለት አርቲስት አንተነህ ረዱት ማለት ነው። ስለዚህ ሁለት እድል ነው ያለው። ለነሱም በቅናሽ ያገኛሉ ቤቱን፣ በተጨማሪ ደግሞ አርቲስቱን ገዛ ያደርጉለታል እንደማለት ነው። ይሄ ጊዜ እስከመቼ ነው የሚቆየው ቅናሹ? ጊዜ የለውም። ማክሲመም ቢበዛ አንድ ሳምንት ነው። ግን ከአንድ ሳምንትም ቀደም ብሎ ሊያልቅብን ይችላል። ለምሳሌ እሱን በጣም የሚወዱት አድናቂዎች ሊኖሩ ይችላሉ። ምናልባት ዊዝን 2 አወር ሊያልቅ ይችላል። 25 ማለት በጣም ትንሽ ነች። አሁን እንደምታየው ቢሮአችን እንግዲህ በጣም ብዙ በደንበኛ ተጨናንቋል። እኛ ግን እስከ አንድ ሳምንት አስቀምጠው ከዛ በላይ መሄድ አይችልም። መልካም ነው። አሁን ዲኤምሲ ሪልስቴት በምን አይነት እንቅስቃሴ ላይ ነው ያለው በእናንተ በኩል? ቴንክ ዩ። አሁን እንግዲህ ዲኤምሲ ማለት ያሉን ሳይቱ እንግዲህ በስራ ዘርፋችን ከ28 ዓመት በላይ ልምድ አለን። አሁን በሪልስቴቱ ላይ ለቡ መብራት ያለ አካባቢ ላይ 65395 ሜትር ስኩዌር ላይ ያለፈው ኮምፓውንድ የሆነ አፓርትመንት ነው እየገነባን ያለነው። እንግዲህ ብዙ ጊዜ ሪልስቴት ማለት አንድ ሰው ከመግዛቱ በፊት ማየት ያለባቸው አንድ ሶስት ጉዳዮች አሉ። መጀመሪያ አካባቢ መልማቱን ነው። ሁለተኛ ከመንገድ አንፃር፣ ሶስተኛ ደግሞ ውስጥ ያሉ አሚኒቲዎች ናቸው። እኛ ወደኛ ስናመጣው አንደኛ ከ28 ዓመት በላይ ልምድ ስላለን ትረስት ኢሹ እኛ ጋር ችግር የለም ማለት ነው። ዋናው ትረስት ኢሹ ነው ሪልስቴት ማለት። ሁለተኛ አካባቢያችን በጣም የለማ ነው። እንደምታውቀው እንግዲህ ለቡ መብራት ኃይል ማለት ቦሌ አካባቢ ያሉ በቁጥር 2 በሙሉ መዝናኛ ቤቶች፣ ሀገር ባህል ምሽት፣ ስጋ ቤቶች፣ በርገር ቤት፣ ፒዛ ቤት፣ ትምህርት ቤት፣ ጤና ተቋማት በሙሉ ሱፐርማርኬቶች ቦሌ ያሉት እዚህ ወደኛ ሳይታችን አካባቢ ነው። ወኪንግ ዲስታንስ ማለት ነው 2-3 ሚኒትስ። ሌላው ወደ ሳይታችን ስንገባ ከሌሎች ሪልስቴቶች በጣም የሚለየን በጣም ብዙ ነገሮች አሉ። መጀመሪያው ኮምፓውንድ መሆኑ ነው። 65395 ሜትር ስኩዌር ያለፈ መሆኑ። 6 ቤዝመንት አለን። አንድ ሰው አንድ ቤት ሲገዛ ከበቂ መኪና ማቆሚያ ጋር ነው የምንሰጠው። የከርሰ ምድር ውሃ ከአንድ 2 ቦታ አውጥተናል። 5 ሊፍቶች አሉን። 4 የፓሴንጀር ሊፍቶች፣ አንድ ደግሞ የካርጎ ሊፍቶች አሉን። የመዋኛ ገንዳ አለን። የልጆች መጫወቻ ፕሌግራውንድ አለን። ከውጭ ካሉት ሪልስቴቶች ላይ ለየት ብለን መተን ስማችንን ተክለን ብዙ ጊዜ አሁን እንደምታየው በወረፋ ነው ሰው የሚገዛን። አንደኛ ዋጋችን አፎርደብል ነው። ዋጋችን በጣም በተመጣጣኝ ዋጋ ነው እየሸጠን ያለ ነው። እስከ 88246 ድረስ በካሬ እየሸጠን ያለ ነው። በተጨማሪ እኛ ጋር እንግዲህ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤት ድረስ የካሬ አማራጮች አሉን። ለየት የሚያደርገን እኛ ደግሞ ዲኤምሲ ሪልስቴት በ250 ሺህ ብር መክፈያ ብቻ በመክፈል የቤት ባለቤት መሆን ይችላላችሁ።
ቆንጆ ኦፈር ነች ማለት ነው። እቺም እስከ አንድ ሳምንት እንድትቆይሽ ማለት ነው። እንግዲህ እሱ ለመርዳት ያክል ያደረገው ያመጣው ኦፈር ነው ማለት ነው። እንደምታየው ቦታው ነፋሻማ ነው። ሂልሳይድ አፓርትመንት ነው የምንለው። በየትኛውም ቦታ ወደ ቦሌ ብትል፣ አዳማ ቦታ ብትል፣ ወደ መገናኛ ብትል ብቻ ሙሉ አዲስ አበባን ቄራ ሜክሲኮ የሚያገናኝ ሪልስቴት ነውና የምንገነባው ደግሞ በዘመናዊ ግንባታ ቴክኖሎጂ አልሙኒየም ፎርምወርክ ይባላል። በሪልስቴቱ ደረጃ ግንባር ቀደም ነን። አልሙኒየም ፎርምወርክ ማለት እንግዲህ ከኳሊቲ አንፃር ከዴሊቨሪ ታይም አንፃር ይሄለኛ ትልቅ የማስረከቢያ ጊዜያችንን ቀነስ የሚያደርግልን ነው ማለት ነው። በቅርቡ ግንባታችንን ፕሮግረስ እያደረገ ያለ ስለሆነ ይሄን እንግዲህ ፕሮግራም የሚሰጡ ሰዎች ይሄን ዲስካውንትም ተጠቃሚ እንደሆኑ ማለት ያጋብዛሉ ማለት ነው። ለአርቲስት አንተነህ ይጠቅማል ብላችሁ ለተመልካቾችም ለሱም እንደ ሰርፕራይዝ ተደርጎ በእንደዚህ አይነት መንገድ ስለቀረበ ለሱም ስላሰባችሁለት እስከዛሬም ስላደረጋችሁለት እገዛ በእኛ በሚዲያችን ስም ከልብ እናመሰግናለን። ከልብ እናመሰግናለን። በአርቲስት አንተነህ ስም እየደወላችሁ ቀድማችሁ ይሄንን ቅናሽ ተጠቃሚ ሁኑ። ወደ ቃለ መጠይቁ እንመለሳለን። እያልከኝ ነበር ብቸኝነት አለብኝ፣ ከጎን ስራ ያስፈልጋል አንተ እንዳልከው ቤተሰብንም ከማጣት ጋር በተገናኘና እንዲህ አይነት ችግሮችን ለመፍታት እንደሚታወቀው የፍቅር አጋር ሊሆን ይችላል፣ የትዳር ህይወት መመስረት ሊሆን ይችላል። ከሱ አንፃር እስካሁን ያለፍክበት ሂደት አለ? ወደፊትስ እንዴት ነው ሐሳብህ? ያው እንደዚህ አይነት ነገር የለም። በፊት ነበረ ከመታመም በፊት አንድ ሁለት ጊዜ ጓደኛ ነበረኝ። ያው ከዛ በኋላ እንትን አለን። ግን ያው ምን አለ መሰለህ አርቲስት ስትሆን ትንሽ ይከብዳል። የእውነት ወድሃት አፍቅራት ሁላ ሄደህ ብትጠይቃት የሆነ እየተወንክባት ነው የሚመስላት። ብዙዎቹ እንደዛ ነው የሚያስቡት። ለምን ስለገጠመኝም ነው እና ውስጤም ላይ እንደዚህ አንዳንዴ ጥርጣሬ አለ የሆነ ከማያቸው ነገሮች አኳያ ምናምን ማለት ነውና ብዙዎች ሴቶች እምነት የላቸው። ለምን አርቲስት ሲባል እነሱ የሚያውቁት በቃ ካገኛት ሴት ጋር የሚዳራ ካገኛት ሴት ጋር የሚተኛ እቺንም ወደድኩሽ የሚል አይነት ስብና እንዳለው ነው አርቲስት የሚያውቁት። አርቲስት ባለጌ ነው ብለው ነው የሚያስቡት። ግን እንደዛ አይደለም። ሁሉም ሰው የራሱ የፍቅር አጋር ይፈልጋል እና ያው ትንሽ በሰው ዘንድ ያለው ነገር አንተማ 3-4 ይኖራል ይሉኛል። አንተ የምታውቀው አንተ ነው ውስጥህን አረላ እሺ ቢለ ነው በቃ ወንዱም ሴቱም አንተማ እንደ 10 ይኖራል እንዴት ምናምን ይሉኛል። እኔ ደግሞ ቅድም እንደነገርኩ እንደዚህ አይነት ነገር ይሄ የቃቃ የኔ ቀልድ ምናምን ነገር አልወድም። የሆነ ሲሪየስ አይነት ነገር ነው እንትንም ምለውና ይመስለኛል ብዙዎቹ ደግሞ ሴቶች እንደዚህ አይነት ነገር አይፈልጉም። የሆነ በቃ ፈን ማድረግ መዝናናት ምናምን ከኔ ጋር መታየት ምናምን ነው። ያ ደግሞ እኔ ብዙም አያስደስተኝምና በዚህ ሰዓት ቢኖረኝ ደስ ይለኛል። ኖሮኝ በተለይ ደግሞ ታላቅ እህት አለችኝ ወልቂጤና ኖሮኝ አግብቼ ልጅ ወልጄ እሷን ባስደስታት ከመጠን በላይ ደስ ይለኛል። ግን ያው ሁሉም ነገር ጸሎት አደርጋለሁ። ለምንም ነገር ሁሉም ነገር በፈጣሪ እንደሚሆን አምናለሁ። ፈጣሪ የሰጠኝን በወቅቱ በሰዓቱ በጊዜው ያለውን ነገር አደርጋለሁ። ትልቁ ነገር ያ ነው። ፈጣሪ ስለሆነ ትዳርንም ህይወትንም የሚሰጠው ከእሱ አንፃር እንዳልከው በጸሎቱ መበርታት ተስፋ ማድረጉ መልካም ስለሆነ መልካም ልቦናንም አዘጋጅቶ መጠበቁ ጥሩ ስለሆነ ማለት ነው። ሰሞኑን የተደዋወልንበት ዋነኛ ምክንያት ነበረ። ቀደም ሲል በህመምህ ጊዜ የሰጠኸውን ቃለ መጠይቅ እየቆራረጡ በጣም ብዙ ሰዎች በተለይ ቲክቶክ ላይ አሁን ላይ በጣም ተቸግረህ እንዳለህ የኢትዮጵያ ህዝብ ይደርስልህ ዘንድ ጥያቄ ያቀረብክ የሚመስል አይነት ይዘት ያለው ያንን ቃለ መጠይቅ ቆርጠው ሲለቁ ነበር። ከዛ ባለፈም ፌስቡክ ላይ ጭምር አካውንት ቁጥር የተለጠፈበት ጽሁፍ ላይ አይቻለሁ እና ድረሱልኝ ምናምን የሚል ሐሳብ ያለው ጽሁፍ ሲተላለፍ ነበር። እንዴት ነው እሱ? እንዴት ታየዋለህ አንተ? ያ ቪዲዮም ያ ጽሁፍም በፊት የነበረ እንደዚሁ በታመምኩኝ ሰዓት እንትን ያለ ነውና ያው እኔ አሁን እንደዚህ የፖስቱት ቆራርጠው እንትን ያሉት ከክፋት አላየው። ለምን እንዳልኩ ብዙ ሰዎች አሉ። አሁን ለምሳሌ አንዳንዴ ቲክቶክ ላይ ላይቭ ምናምን እገባለሁና በጣም ብዙ ሰዎች
በቃ እኔን በማየታቸው በጣም የሚደሰቱ ሰዎች በቃ ሁሌ ያሰብ ነበር እንዴት ላገኘው ይሄ ልጅ በምን አይነት ሁኔታ ውስጥ ነው ያለው እላለሁ ብለው ምናምን በጣም ብዙ የሚጨነቁ ሰዎች አሉ አቃለውና ከሚዲያ ስጠፋ ደግሞ አንዳንዴ ያው ታሞ ስለነበር ወደ አሁንም ታሟል የሚል ነገር ነበር ሲናፈስ ይችላል ከዚህ በፊትም ብዙ አይነት ነገሮች እንደዚህ ይፖሰቱ ነበርና ሁለት ጊዜ እንደዚህ ሞቷል ተብሎ ተፖስቷል እንደዚህ ትልቅ ሚዲያ ላይ ማለት ነው ስሙን ከሌብዬ እንትን ባለለም ትልቅ ሚዲያ ላይ እንደዚህ ሲረዳ በህክምና ሲረዳ ቆይቶ ማታ 5 ሰዓት ላይ ህይወቱ አልፏል ተብሎ የህይወት ታሪክ ተደርድሮ ተጽፏል ምንም አላልኩም አይቸው ለዛውም ማቃው ሰው ማለት ነው አዘንኩኝ በጣም በቃ በሚሊዮን የሚቆጠር ነው ይታሚያቆኝ ሰዎች እየደወሉ ሁላ እንትናሉና ከጊዜ በኋላ አጠፉትና እንደዚህ አይነት ነገሮች አሉ ከሚዲያ ስጠፋ ሰው አንድ ሰው አንተን ሲወድ አንተን የሚያገኝበት መንገድ ሲያጣ በቃ ታሞ ነው ምናምን የሚል ነገር የሚያስጨንቃቸው ሰዎች አሉና ያንን በማድረግ እኔ አልወቅሳቸው ወይም ደግሞ ለክፋት ነው ብዬ አላስብም እኔ አሁን ላይ ልክ ነው ህመም ላይ ነኝ ማለት እግሬ ያመኛል ግን እርዳታ አይደለም ፈልገው አሁን ስራ መስራት ነው ፈልገው እና ከዛ አኳያ ብዙ እንዳልኩ ብዙ የሚያስጨንቃቸው ሰዎች አሉ ምናም ብያለውና ይሄ ነገር ሲሰማ ደግሞ በቃ ሰው ሁሉ በጣም ደነገጠ ማለት ነው በተለይ ደግሞ ፌስቡክ ላይ በቃ የሚያቆኝም የማያቆኝም ሰዎች ሁላ ተደናገጡ በቃ ስልክ በጣም ተደወለ ሲደወል ምንድነው በየሳያው በጣም ብዙ ትልልቅ ሚዲያዎች ሁላ በጣም ትልልቅ የሚባሉ ተጽኖ ፈጣሪ የሚባሉ ትልልቅ እንትኖች ፖስታውታል በጣም ነው የደነገጥኩት ለምን በእሳት እኔ እንደዚህ አይነት ነገር አልፈልግም የምፈልገው በቃ እኔ ስራ መስራት ነው ራሴን በስራ ቢዚ ማድረግ ፊልሞችን ማስታወቂያዎችን ሰርቼ ራሴን ወደ እንትን ማመለስ የምፈልገው ምን አለ ታመህ እቤት ስትል ብዙ ጊዜ ራስን ታዳምጣለህ ራስን ትንትላለና ወዳልሆነ እንትን ውስጥ ነው የምትገባው ግን ህመምም ኖሮብህ ራሱ ስራ ስትሰራ ራስን ከጊዜ ወዲህ ሰው ያገኘ ስትመጣ ከሰው ጋር ኮሙኒኬት ስታረግ ስራን ስትሰራ ራስን ቢዚ ስታረግ እነዛ ነገሮች ይቀንሳሉ ያስባለው እኔ እንደኔ ማለት ነውና አሁን እኔ ስራ መስራት ነው ፈልገው ፊልምም ማስታወቂያም ያው ከዚህ በፊት የተወሰነ አመት ከሚዲያው ጠፍቼ ስለነበር ብዙዎቹ አዋሞታል በቃ ፊልም ትቷል ብለው የሚያስቡአሉና አሁን ጀምሬያለሁ መስራትም ፈልጋለሁ በሙሉ ኮንፊደንስ በሙሉ ኃይሌ መስራት ፈልጋለሁ ያለው ነገር ይሄ ነው ግን ተስፋው እንዴት ነው አሁን የጤና ሁኔታ በተለይ ስፖርት መስራት ፈልጋለሁ ብለኛል እንዳልከው የኪነጥበብ ስራው ላይ በደንብ መመለስ ትፈልጋለህ ከሱ አንፃር ምን አይነት ተስፋ አለው የህመሙ ሂደት ያው አንዳንዴ ምንድነው ለምሳሌ ህመምህን አንተ ነው የምታውቀው የሆነ ሆስፒታል ሄደ እንደዚህ ያመኛል ስትላቸው አይተው ነካኩና የሆነ ምርመራ ያደርግና ምንም አያምህም ይላል የውስጥን ህመም አንተ ነው የምታውቀው እንዴት እንደሚያሳመመ እንትኑን አንተ የምታውቀውና አንድ ሆስፒታል ሄጄ መንቀሳቀስ አቅቶኝ ተመረመርኩና አይ ውሸቱ ነው ምንም ያመው ነገር የለም ማለት ምንም አላልኩም ሄድኩኝ ብዙ ቦታ እንደዚህ አረኩኝና መጨረሻ ላይ ወደ 3 ወር አካባቢ ነው ቴራፒ ያረኩት እዛ በኋላ ነው ለውጥ ያገኘሁትና አሁን ላይ ህክምናውም እንደምታውቀው ብዙ ነው ክፍያው በቀን እስከ 5000 ብር ነው የሚከፈለው ለቴራፒ ለ90 ቀን አስበው ያንን ክፍያና ያንን መክፈል አልችልም ግን አሁን እኔ የወሰንኩት ነገር ምንድነው ከዚህ በኋላ ከትንሽ ቀን በኋላ ጸበል ሄጄ መቀመጥ እፈልጋለሁ እንደዚህ የሞቅ ጸበል ያለባቸው ቦታዎች አሉ ትንሽ ቅዝቃዜ ምናምን ሲነካኝ ስለሚያመኝ ሙቅ ጸበል ያለበት ቦታ ላይ ሄጄ እቀመጣለሁ ይያለውና ያው እንግዲህ ፈጣሪ ከረዳኝ ያሰብኩት ነው
እንግዲህ ከነገ ወዲያ በሙሉ ጤና ተመልሶ እንደገና በነበርክባቸው የኪነጥበብ ስራዎች ማስታወቂያ ስራ አለፈ ሲል ደግሞ በስፖርቱ ዘርፍ እንደገና ተመለሰ እንደምናይህ ባለሙሉ ተስፋ ነኝ። እንደው ማለት የምትፈልገው እስካሁን ከነበረው ሁኔታ ማመስገን የምትፈልገው እንደ መልእክትም ጭምር ማለት የምትፈልገው ነገር ካለህ እድሉን ልስጥህ። ያው ብዙ ማለት ፈልጋለሁ ግን ያው ጊዜ አይበቃም። ግን የኔ ጉዳት የኔ ጭንቀት የኔ ህመም የሚያስጨንቃቸው ብዙ ሰዎች አሉ እና እነሱን በጣም ማመስገን ፈልጋለሁ። አብሮ አደጎቼ በተለይ ደግሞ ተወልጄ ያደኩበት የወልቂጤ ማህበረሰብ ሙሉ ማለት ይቻላል ሁሉም የወልቂጤ ማህበረሰብ ጓደኞቼ ማጠቃላይ የሚያቆኝ ወልቂጤ ላይ ያሉ ሰዎች በአለም ዙሪያ ያሉ ኢትዮጵያኖች ኤርትራኖች ስለኔ የማይጨነቅ ስለኔ ያልተጨነቀ ሰው የለም እና ምንድነው በቃ ፈጣሪ ከነዚህ አይነት ህመም ቤተሰባቸውን ራሳቸውን ቤተሰባቸውን ይጠብቅላቸው ነው ማለት ለሁሉም ነገር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ነው አድርሰናል። በጣም ጥሩ ቆይታ አድርገናል ብዬ አስባለሁ። ደግሞ በሚቀጥለው በሌሎች ጉዳዮች ላይ አዳዲስ ነገሮችም ሲኖሩ እየተገናኘን እንጫወታለን። አንተ ደግሞ ፈቃደኛ ሆነህ ያሉትን ነገሮች እናውራ ተባብለን እንዲህ ስለተገናኘን በጣም ነው ማመሰግናለሁ። እኔም በጣም አመሰግናለሁ። ያው የኔ ጉዳይ አስጨንቋችሁ እናንተም የኔን ታሪክ ለመስማት ባደረጋችሁት ነገር በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ታንኪዩ በጣም እሺ አመሰግናለሁ። የተወደዳችሁ ተመልካቾች እንግዲህ ከአርቲስቱ ጋር ጥሩ ቆይታዎችን ስናደርግ ነበር። በእናንተ ማምሮ ውስጥ ጥያቄ ሆኑ ነጥቦችን አንስተን እንደመለስንላችሁ ተስፋ እናደርጋለን። ከወጣቱ የህይወት ጉዞም ደግሞ ቁም ነገሮችን እንዲሁ እንደጨበጣችሁ ባለሙሉ ተስፋ ነን። ጎራ ስቱዲዮ እንግዲህ እንዲህ ያሉ ወቅታዊ ማህበራዊ አዝናኝና አስተማሪ ሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ስለሆነ ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። በሚቀጥለው ደግሞ በሌሎች መሰናዶች ተመልሰን እስክንገናኝ በዚሁ መሰናበታችሁ ጌታቸው በላይ ነኝ። መልካም ጊዜ ለእናንተ ይሁን።